መላውን የኢትዮጵያ የጥበብ ማህበረሰብ በጥልቅ ሐዘን ያስለቀሰ ሰማይና ምድርን ያደረቀ ያመርዶ ሰኔ 8 ቀን 2018 ዓ.ም በይፋ ተሰምቷል። በእድሜው 60 ዓመት ላይ የነበረው አንጋፋውና ተወዳጁ አርቲስት ሰማኸኝ በለው ወይም ሰሜ ባላገሩ ባደረበት ጽኑና ድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለይቷል። ባለትዳርና የአራት ልጆች አባት የነበረው የክራሩ ንጉስ ሰማኸኝ በለው የአካል ስንብት የሚያደርግበት ስርዓተ ቀብር ዛሬ ሰኔ 9 ቀን 2018 ዓ.ም ከቀኑ በትክክል 9 ሰዓት ላይ በአዲስ አበባ ከተማ በቦሌ ቡልቡላ መድኃኔዓለም ቤተክርስቲያን በርካታ አርቲስቶችና አድናቂዎች በተገኙበት ይፈጸማል። ይሁን እንጂ የሰማኸኝ እልፈት መላውን አገር ከማስለቀሱ በላይ በጥልቅ ድንጋጤና አሳዛኝ የታሪክ ግጥምጥሞሽ እየተሞላ ሆኗል። አርቲስቱ ያረፈበት ዕለት ሰኔ 8 ቀን በትክክል ዕለተ ሰኞ ነበር። ይህ ክስተት በኢትዮጵያውያን ዘንድ ለዘመናት ከአስከፊ አደጋዎች ከታዋቂ መሪዎች ህልፈትና መቅሰፍቶች ጋር ተያይዞ የሚነሳውን የሰኔና ሰኞ ፍርሃትና አሳዛኝ የታሪክ አጋጣሚ በድጋሚ የቀሰቀሰ ሆኗል። አሳዛኙን ግጥምጥሞሽ ይበልጥ ሚስጥራዊ የሚያደርገው ደግሞ አርቲስቱ በቅርቡ ባደረጋቸው ቃለ መጠይቆች ፍጹም ሰላምና ጤነኛ ነኝ ብሎ የነበረ ቢሆንም የሰውነቱን ክብደት ለመቀነስ ባደረገው የሕክምና ክትትል በአጭር ጊዜ ውስጥ ከ10 ኪሎ በላይ በከፍተኛ ሁኔታ ቀንሶ ወደ ቀድሞ ጥንካሬው እየተመለሰ ባለበት ተስፋ ሰጪ ሰዓት ላይ ይህ ድንገተኛ መርዶ መሰማቱ ነው። ከዚህ የጤና ሚስጥር ባሻገር ልክ የዛሬ 18 ዓመት ገደማ ሰኔ 27 ቀን 2000 ዓመተ ምህረት አገር ጥሎ ወደ አሜሪካ እንዲሰደድ ምክንያት የሆነውና በ1994 ዓመተ ምህረት በባምቢስ ድልድይ የደረሰውን የሰው ህይወት ያጠፋ አደጋ ተከትሎ የተቀበረው የፍርድ ቤት ይግባኝ ክስ ሚስጥርም ከአርቲስቱ ህልፈት ጋር ተያይዞ የታሪክ ሰሌዳውን በከፍተኛ ድንጋጤ ሞልቶታል። ሁሉንም በዝርዝር እንዳስሳለን። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በኢትዮጵያውያን ዘንድ ለዘመናት ከአንድ ትውልድ ወደ ሌላ ትውልድ እየተጋባ የመጣ ሲነሳም የሰውን ልብ በፍርሃትና በድንጋጤ የሚያናውጥ አንድ ጥቁር ታሪካዊ እምነት አለ። ሰኔና ሰኞ። ይህ ዕለት ዝም ብሎ የቀን መለዋወጫ መቁጠሪያ አይደለም። በብዙዎች ዘንድ ከአስከፊ አደጋዎች፣ ከደም መፋሰስ ጦርነት፣ ከተፈጥሮ መቅሰፍቶችና ከሀገር ባለውለታ ታላላቅ መሪዎችና ዝነኞች ህልፈት ጋር ተያይዞ የሚነሳ የእርግማን ምልክት ተደርጎ ይወሰዳል። ዘንድሮ የ2018 ዓመተ ምህረት የኢትዮጵያ አቆጣጠር ሰኔ 1 ቀን ሰኞ ላይ በዋለበት ቅጽበት በማህበረሰቡ ዘንድ ያ የቆየው የሰኔና ሰኞ ፍርሃትና ጭንቀት በድጋሜ አገርሽቶ ነበር። ዘንድሮስ ምን መጥፎ ነገር ይፈጠር ይሆን? የትኛው ታላቅ ሰው ይረግፍ ይሆን እየተባለ በየቤቱና በየማህበራዊ ሚዲያው በስጋት ሲወራ ሰንብቷል። ያ የህዝብ የውስጥ ስጋት ገና ሳይበርድ ልክ በሳምንቱ ሰኔ 8 ቀን 2018 ዓመተ ምህረት ያ አሳዛኝ መርዶ ተሰማ። መላውን አገር በጥልቅ ሐዘን ያስለቀሰውና የኢትዮጵያ ባህላዊ ሙዚቃ ታላቅ አባት የሆነው የአርቲስት ሰማኸኝ በለው ወይም ሰሜ ባላገሩ ድንገተኛ ህልፈት እውን ሆነ። የሰማኸኝ በለው ህይወት በዚህ ዕለት ማለፉ ዝም ብሎ የአንድ ድምጻዊ ስንብት ብቻ አይደለም። ይህ ህልፈት በኢትዮጵያውያን አእምሮ ውስጥ ለዘመናት ሰርጾ የኖረውን የሰኔና ሰኞ ታሪካዊ ግጥምጥሞሽ በድጋሜ በትልቅ የውይይት መድረክ ላይ የሰቀለ ክስተት ሆኗል። አድናቂዎቹና ጥበብ አፍቃሪው ህዝብ ይሄ የሰኔና ሰኞ ነገር እውነት እርግማን ነው ወይስ አጋጣሚ በማለት ጉዳዩን ከታሪክ አንጻር ማመዛዘን ጀምረዋል። እውነታውን በጥልቀት ስንመረምረው ይህ ግጥምጥሞሽ ምንም አይነት ሳይንሳዊ የሕክምና ወይም ይፋዊ የሃይማኖት መሰረት የሌለው መሆኑ ይታወቃል። ሆኖም ግን በሀገራችን ታሪክ ውስጥ በዚህ ልዩ ወቅት የተመዘገቡት አስደንጋጭ ክስተቶች ጉዳዩን ዝም ብሎ እንደተራ አጋጣሚ ለመቁጠር የሰውን ህሊና ይፈታተኑታል። በታሪክ ማህደር ውስጥ ወደ ኋላ ተመልሰን ስንፈትሽ ታላላቅ የሀገር መሪዎች፣ የጦር አጠቃላዮችና የኪነ ጥበብ ፈርጦች ህይወታቸው ያለፈውና ትላልቅ አገራዊ ውሳኔዎች የተላለፉት ልክ እንደ ሰማኸኝ ሁሉ በዚህ በሰኔና ሰኞ መገጣጠም ወቅት ነበር። ሰማኸኝ በለው ያረፈው ሰኔ 8 ቀን ዕለቱ ሰኞ መሆኑ የዚህ ታሪክ አካል ያደርገዋል። ድምጻዊው በቅርቡ ባደረጋቸው ቃለ መጠይቆች ስለ ጤንነት ያትስጉ ብሎ የነበረ ቢሆንም ከ10 ኪሎ በላይ ክብደት ለመቀነስ ሲያደርገው የነበረው የሕክምና ክትትል ከዚህ ድንገተኛ ስንብት ጋር ስላለው ትስስር ማውሳቱ ግን የዕለቱን መጥፎ ግጥምጥሞሽ የበለጠ ሚስጥራዊ
ያደርገዋል። ይህ የሰኔና ሰኞ አጋጣሚ ከታሪካዊ እምነቱ ባሻገር የታዋቂ ሰዎችን የመጨረሻ ሰዓት ትዝታዎች ሁሉ ጊዜም በህዝብ ህሊና ውስጥ ያው አድርጎ የሚያስቀር ትልቅ ክስተት ሆኖ ተመዝግቧል። የአርቲስት ሰማኸኝ በለው ወይም ሰሜ ባላገሩ የህይወት ውጣ ውረድ አሁን በቅርቡ ካጋጠመው የሰውነት ክብደት መቀነስና የጤና እክል ሚስጥር ባሻገር ወደ ኋላ ስንመለስ በታሪክ መዝገብ ውስጥ እጅግ አስደንጋጭና ጥልቅ የሆኑ ክስተቶችን ይዞ ይገኛል። በተለይም ከ18 ዓመታት በፊት ይኸውም በ2000 ዓመተ ምህረት አካባቢ በኢትዮጵያ ጋዜጦችና የዜና አውታሮች ላይ በሰፊው ወጥቶ መላውን አገር አነጋግሮ የነበረው የፍርድ ቤት መዝገብ ለአርቲስቱ የህይወት መስመር መቀየር ትልቅ ምክንያት የነበረ ቢሆንም በጊዜ ሂደት ግን በብዙዎች ዘንድ ተረስቶ የተቀበረ ሚስጥር ሆኖ ቆይቷል። የዚህ ታሪክ መነሻ የዛሬ 24 ዓመት ገደማ ይኸውም ሐምሌ 7 ቀን 1994 ዓመተ ምህረት ላይ ይጀምራል። በዕለቱ ከሌሊቱ 10 ሰዓት ላይ በአዲስ አበባ ከተማ ባምቢስ ድልድይ ውስጥ አንድ አሰቃቂና ህይወት ያጠፋ የመኪና አደጋ ይፈጸማል። በዚህ አደጋ ሳቢያ አቶ ግሩም ተስፋ የተባሉ ታዋቂ የግጥምና ዜማ ደራሲ ህይወታቸው ያልፋል። አደጋውን ያደረሰው መኪና አሽከርካሪም ድምጻዊ ሰማኸኝ በለው በመሆኑ በቸልተኝነት መኪና በማሽከርከር የሰው ህይወት እንዲያልፍ አድርገሃል በሚል በህግ ጥላ ስር ውሎ የመጀመሪያው ክስ ይመሰረትበታል። በወቅቱ ክሱን የመሰረተውና በአደጋው ቦታ ላይ የመጀመሪያውን የምርመራ መረጃ ያጠናከረው የትራፊክ ፖሊስ እሸቱ ሰኢድ ነበር። ይሁን እንጂ ክሱ በፍርድ ቤት ረጅም ሂደት አሳልፎ ወደ መከላከያ ምስክር ደረጃ ሲደርስ ማንም ያልጠበቀውና እጅግ አስገራሚ ክስተት ተፈጠረ። መጀመሪያ ሰማኸኝ ላይ ክስ መስርቶ የነበረው ይኸው የትራፊክ ፖሊስ እሸቱ ሰኢድ በኋላ ላይ በድምጻዊ ሰማኸኝ በለው በኩል የመከላከያ ምስክር ሆኖ ፍርድ ቤት ቀረበ። በምስክርነቱም ሰማኸኝ ለአደጋው ጥፋተኛ አይደለም ሲል ቀድሞ ከሰጠው ሪፖርት ፍጹም ተቃራኒ የሆነ የምስክርነት ቃል ሰጠ። ፍርድ ቤቱም በዚህ ምስክርነት ላይ ተንተርሶ ድምጻዊ ሰማኸኝ በለው የ3000 ብር የገንዘብ ቅጣት ብቻ ቀጥቶ በነፃ እንዲሰናበት ወሰነ። ይሁን እንጂ ታሪኩ በዚህ ቀላል ፍጻሜ አላበቃም። የፍትህ መዝገቡ ይበልጥ የተወሳሰበውና ወደ ከረረ የህግ ፍልሚያ ያመራው አቃቤ ህግ በጉዳዩ ላይ አዳዲስና ጠንካራ ማስረጃዎችን አግኝቻለሁ፣ ስለዚህ ክሴ ሊሻሻልና ይግባይ ሊባል ይገባል በማለት ለከፍተኛው ፍርድ ቤት አቤቱታ ሲያቀርብ ነበር። አቃቤ ህግ በይግባኝ ክሱ ላይ ሰማኸኝ በለው ጋዜጣውንና የዜማ ደራሲውን ግሩም ተስፋዬን የገደለው ሆን ብሎ አስቦና አቅዶ በመኪናው መሪ ላይ አስደግፎ ባንቢስ ድልድይ ላይ ገፍትሮ በመክተት ነው። ለዚህ ደግሞ በቂ የሰውና የሰነድ ማስረጃ አለኝ በማለት ክሱን ወደ ከባድ የነፍስ ማጥፋት ወንጀል ለወጠው። ይህንን ተከትሎም ከፍተኛው ፍርድ ቤት 11ኛ ወንጀል ችሎት ድምጻዊ ሰማኸኝ በለው ቀርቦ እንዲከራከር 2 ጊዜ ተከታታይ የፍርድ ቤት መጥሪያና ትዕዛዝ ቢያስተላልፍም አርቲስቱ ግን በሁለቱም የፍርድ ቤት ቀጠሮዎች ላይ ሳይገኝ ቀረ። ካለፉት ቀጠሮዎች የመጨረሻው ተለዋጭ ቀጠሮ ሰኔ 27 ቀን 2000 ዓመተ ምህረት የነበረ ቢሆንም ሰማኸኝ ግን ከዚያ ቀደም ብሎ ከመጋቢት 2000 ዓመተ ምህረት ጀምሮ አገር ጥሎ በመውጣት ወደ አሜሪካ ተሰዶ ነበር። በዚህ መሃል የሰማኸኝ መከላከያ ሚስጥር ሆኖ የቀረበው የትራፊክ ፖሊስ እሸቱ ሰኢድ እጣፋንታም የከፋ ሆነ። መጀመሪያ ጥፋት ፈጽሟል ብለህ ክስ መሰረትክ፣ በኋላ ደግሞ በጥቅም ወይም በሌላ ምክንያት ጥፋተኛ አይደለም ብለህ በሐሰት መሰከርክ በሚል በራሱ ላይ የወንጀል ክስ ተመሰረተበት። ፍርድ ቤትም የትራፊክ ፖሊስን ጥፋተኛ አድርጎ የ1 ዓመት እስራት የፈረደበት ቢሆንም ግለሰቡ ለ24 ዓመታት በስራው ላይ የቆየ ቀደም ሲል ጥፋት ያልፈጸመና የቤተሰብ ኃላፊ መሆኑን ከግምት ውስጥ በማስገባት እስሩ ተቀይሮለት ለ3 ዓመታት በገደብ እንዲቀጣ ተወሰነበት። ድምጻዊ ሰማኸኝ በለው ለረጅም ዓመታት በስደት ሀገር አቋርጦ በአሜሪካ ለመኖር የተገደደበትና የኪነ ጥበብ ህይወቱ በትልቅ ማዕበል የተናወጠበት እውነተኛው ምክንያት ይኸው ከ18 ዓመታት በፊት የተከሰተውና የሰውን ህይወት የቀጠፈው አሳዛኝ የባምቢስ ድልድይ አደጋና የፍርድ ቤት ይግባኝ ክስ ነበር። ይህ ክስተት በአርቲስቱ ህይወት ላይ ጥልቅ የሆነ ጠባሳ ጥሎ ማለፉ ብቻ ሳይሆን በኢትዮጵያ የሙዚቃ ታሪክ ውስጥም አርቲስቱ ለዓመታት ከሀገሩ መድረኮች እንዲርቅ ያደረገ ትልቁ የተቀበረ ሚስጥር ሆኖ ይኖራል። ድምጻዊ ሰማኸኝ በለው ወይም ሰሜ ባላገሩ በህይወቱ ውስጥ በርካታ ውጣ ውረዶችንና የማዕበል ዓመታትን ቢያሳልፍም የጥበብ ብርሃኑን ግን ፈጽሞ ሊያጠፋው አልቻለም። የተወለደውና ያደገው በውቧና ለጥበብ ምቹ በሆነችው የባህር ዳር ከተማ ሲሆን የመጀመሪያ ሙዚቃ ስራውንና ጥበባዊ እርምጃውን የጀመረው በጎጃም በሚገኘው ታዋቂው ግሽ አባይ ክበብ ውስጥ ነበር። ከባህል ምሽት ቤቶችና ከአዝማሪ
ከአዝማሪ ቤት ጠባብ መድረክ ተነስቶ የባህል ሙዚቃን ተፈጥሯዊ ለዛ ሳይለቅ ከዘመናዊ የባንድ አወቃቀር ጋር በማዋሃድ በኢትዮጵያ የባህላዊ ሙዚቃ ኢንዱስትሪ ውስጥ ከሁለት አስርት ዓመታት በላይ በንቃት በመስራት የራሱን ደማቅና የማይፋቅ አሻራ አሳርፏል። የሰማኸኝ በለው ሙዚቃዎች ተራ የመዝናኛና የመጨፈሪያ ስራዎች አልነበሩም። የኢትዮጵያን የገጠር ህይወት ወግ፣ ታሪክና ውበት ወደ ከተማው ህዝብ ያመጡ ትላልቅ ማስተማሪያ መሳሪያዎች ነበሩ። በህዝብ ዘንድ ሁል ጊዜም በክብር የሚታወሱት ታላላቅ ስራዎቹ የያዙት ጥልቅ ትርጉም የከያኔውን ከፍታ የሚያሳይ ነው። ደቦት እንስራ። ደቦ ማለት በኢትዮጵያ ገጠር ማህበረሰብ ዘንድ አንድን ትልቅ የስራ ክንውን ህዝቡ ተሰባስቦ በጋራ የሚረዳዳበት ባህላዊ የስራ መንገድ መሆኑን መሰረት በማድረግ የገጠሩን ህዝብ የስራ ወዳድነትና መረዳዳት ያወደሰበት ነው። ብቻውን የበላ ብቻውን ይሞታል የሚለውን ሀገራዊ ብሂል በማጠናከር ሀገር ልታድግ የምትችለው ህዝቡ በአንድነትና በህብረት ስራ ላይ ሲሰማራ መሆኑን በደማቅ የባህል እስክስታና ወኔ ያስተማረበት ድንቅ ስራው ነው። ኧረ ባላገር ደግሞ በከተማ ነዋሪዎች ዘንድ ባላገር የሚለው ቃል አንዳንድ ጊዜ ያልሰለጠነ ወይም ምንም የማያውቅ ለማለት ጥቅም ላይ የሚውለውን የተሳሳተ አመለካከት በዘፈኑ ሙሉ በሙሉ ሰብሮታል። እውነተኛው የሀገር ባህል ፍቅር፣ ታማኝነት፣ እንግዳ ተቀባይነትና የሞራል እሴት የሚገኘው በገጠሩ ማህበረሰብ ዘንድ መሆኑን በማጉላት እኔ ባላገሩ ልጅ ነኝ በማለት ኩራቱን የገለጠበትና የከተማው ሰው ማንነቱንና መሰረቱን እንዳይረሳ የመከረበት ለሱ ባላገር ማለት ንጹህና ታማኝ ሰው ማለት መሆኑን ያስመሰከረበት ታላቅ አሻራው ነው። አንቱየዋ እኔስ እኮ ልጆች ናቸው የሚለው ስራው ደግሞ በጎጃም አካባቢ የሚገኘውን ባህላዊ የፍቅርና የማህበራዊ መስተጋብር ጨዋታዎች መሰረት ያደረገ ሲሆን በእድሜ ትልቅ ለሆኑ ወይም በህብረተሰቡ ዘንድ ክብር ላላቸው ሰዎች የሚሰጠውን አክብሮት ያሳያል። በተመሳሳይ ሰዓት በትውልዶች መካከል ሊኖር የሚገባውን የፍቅር የጨዋታና የደስታ ትስስር በባህላዊ የዋሽንግተንና የክራር ዜማዎች አዋህዶ ያቀረበበት ነው። በተለይም ባህላዊ የሙዚቃ ስልቶችንና ውዝዋዜዎችን በመድረክ ላይ በከፍተኛ ጉልበት ተሰጥኦና ወኔ በማቅረብ የሚታወቀው ሰማኸኝ በለው ከአዝማሪ ቤት ጠባብ መጋረጃ ተነስቶ እስከ ብሔራዊና ዓለም አቀፍ ትላልቅ መድረኮች ድረስ የዘለቀው ጥበባዊ ጉዞ የኢትዮጵያን ባህልና ማንነት በኩራት እየዘከረ ዘላለማዊ አሻራ ሆኖ በታሪክ መዝገብ ውስጥ ተቀምጧል። ክብራትና ክብሯን አንጋፋው አርቲስት ሰማኸኝ በለው ወይም ሰሜ ባላገሩ በአካል ከኛ ተለይቷል። ስጋው ዛሬ በቦሌ ቡልቡላ መድኃኔዓለም ቤተክርስቲያን ወደ መሬት ቢመለስም ያ የገጠሩን ንጹህ ማንነትና እሴት በኩራት የዘከረበት ድምጹ ለኢትዮጵያ ባህላዊ ሙዚቃ የከፈለው ትልቅ መስዋዕትነትና በባህላዊ ሙዚቃው ላይ ጥሎት የሄደው ጥበባዊ አሻራ ግን በትውልድ ልብ ውስጥ መቼም ቢሆን አይሞትም። እሱ በስራዎቹ በደቦት እንስራ፣ በአረብ አላገርና በዘላለማዊ ዜማዎቹ ሁልጊዜም በኢትዮጵያ የጥበብ ታሪክ ማማ ላይ ህያው ሆኖ ይኖራል። ስለ ድንቁ አርቲስት ሰማኸኝ በለው ስራዎች ያላችሁን ሐሳብና አስተያየት ከታች ባለው የኮሜንት መስጫ ላይ አጋሩን። ለተወዳጅ አርቲስት ሰማኸኝ በለው ነፍሱን በአርያም ያኑርልን። ለቻናላችን አዲስ ከሆናችሁ መሰል እውነተኛ ወቅታዊና የታሪክ ስራዎችን ለማግኘት አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ሰላም ቆዩን። Wow.